በሀገራችን ከቅርብ ጊዜያት ወዲህ እየተለመደ የመጣ ተግባር ነው የበጎ ፈቃድ አገልግሎት። በመላው ኢትዮጵያ በሚሊዮን የሚቆጠሩ ወጣቶች በየዓመቱ የበጎ ፈቃድ አገልግሎት ስራ ላይ ይሰማራሉ። ከዚህ የበጎ ፈቃድ አገልግሎት ውስጥ ደግሞ የደም መለገስ አንዱ ነው። በወሊድ ምክንያት የሚሞቱ እናቶች፣ በአደጋ ምክንያት ወይም ደግሞ በህመም ምክንያት ያሉ ሰዎች ደም ለሚያስፈልጋቸው ደም መለገስ ከበጎ ፈቃድ አገልግሎትን ባለፈ የመንፈስ እርካታ የሚሰጥ ነው። አዲስ አበባ የብልጽግና ፓርቲ ወጣቶች ክንፍ በሁሉም ክፍለ ከተማ ያሉ ማለት ነው በዚህ በልደታ ክፍለ ከተማ ተገኝተው የደም መለገስ አገልግሎት እያካሄዱ ይገኛሉ። ደም መለገስ በጣም ደስ ይላል። ቢያንስ በየሆስፒታሉ በእኛ ደም አንድ ሰው ሁለት ሰው ይድናል ብዬ አስባለሁ። ደም ልገሳ ብቻ አይደለም፣ ብዙ በጎ ፈቃድ ስራዎች ይሰራል። የአቅመ ደካማ ቤቶችን ይሰራል። ትራፊክ እንዶች ላይ ማንም ሰው ህይወቱ ያለ በትራፊክ መንገድ እንትን ማለፍ የለበትም በሚል ክረምትም በጋም በበጎ ፈቃድ ላይ በጣም ወጣቱ ይሳተፋል ማለት ነው። ሰው ለካ ሰው አለኝ፣ የሚረዳኝ ሰው አለ፣ ለካ የሚደግፈኝ አለ፣ ብቻዬን አይደለሁም፣ ብቻዬን አልቸገርም የሚል ተስፋ ሌላውም ሰው ላይ ትፈጥራለሽ ማለት ነውና ይሄ ደግሞ ማለት እንደ ወጣት እንደ አንድ ግለሰብም እንደ ሀገርም ትልቅ ተስፋ ነው። በጎ ስራ ሰርተን አሳይተን ነው ሀገራችን ላይ ትልቅ ሚና መስራት አለብን። ትልቅ አሻራ ማስቀመጥ ያለብን ምንድነው? በጎ ስራ በመስራት ነው። ራሳችን ቀድመን ከራሳችን ለወገናችን በማስቀደም ነው። የአቅመ ደካማ ዜጎችን ቤት የማደስ የማዕድ ማጋራት፣ አካባቢ ጽዳት ላይ መሳተፍ፣ በአረንጓዴ አሻራ በሙያቸው አገልግሎት የመስጠት፣ በነፃ የትምህርት ሰርቪስ የመስጠት እኚህና መሰል ተግባራት ናቸው። በርካታ ስራዎች ናቸው የሚሰሩት። እንግዲህ ከለውጥ ዓመታት ጀምሮ ይሄ ባህል እየሆነ መጥቷል። የከተማ ወጣቶች ደግሞ በስፋት እየተሳተፉበት ነው የሚገኘው ማለት ነው። የዛሬ መርሃ ግብርም ከ2018 የክረምት በጎ ፈቃድ ተግባራት መካከል አንዱ የሆነው የደም ልገሳ ተግባር ነው። በዚህ ተግባር ላይ ከ1000 በላይ ወጣቶች ይሳተፋሉ፣ ደም ይለግሳሉ። በዓለም አቀፉ የጤና ድርጅት ስታንዳርድ መሰረት ኢትዮጵያ ካላት ህዝብ ቁጥር አንጻር 1.2 ሚሊዮን ዩኒት ደም ያስፈልጋታል። ይሁን እንጂ አሁንም ከ420 ሺህ በላይ አልተሻገረም ቁጥሩ። ይህ ታዲያ የደም ልገሳ ባህል ሆኖ ሊቀጥል እንደሚገባ የሚያመላክት ነው። ደም መስጠት የአንድ ሰው ነው ወይም ደግሞ የአንድ ወገን ህይወት ማዳን ነውና ይሄ ተግባር ተጠናክሮ በሁሉም ወጣት መቀጠል አለበት የሚል እምነት አለኝ። ሌሎች ሀገሮች ላይ ለምሳሌ እንደዚህ ሰርቭ ማድረግ ቮለንተሪ ሰርቪስ አይደለም ማለት ነፃ አገልግሎት በበጎነት የምታረጊው ወይም ለራስሽ ጌን የምታረጊው በካሽ የሚሰጥሽ ነገር የሌለበት ግን አንቺ የምትሰጪው አገልግሎት ነው። ይሄ ትልቅ ባህል ነው። ግን በጣም ባህል መሆን ካለበት ባህሉ አሁን ጥሩ ነው ያለው ነገር በርግጥ ግን ምንድነው ትምህርት ቤት ላይ በደንብ መሰራት አለበት ብዬ አስባለሁ። እኛም ከትምህርት ቤት ነው ለምደን የመጣነው። ደም ልገሳ በጣም ትልቅ ስራ ነው። ምክንያቱም ብዙ ወገኖቻችን በደም እጥረት በደም ማነስ እየተቸገሩ ነውና እነዚህ ወገኖቻችን ከነም ጭምር ሌሎቹም ጓደኞቼ፣ ወንድሞቼ፣ ሌሎችም እህልን ተሳትፎ ሌሎቹን ማዳን ያለባቸው ብዬ አምናለሁ። አጠቃላይ በክረምት በጎ ፈቃድ የሚከናወኑትም ተግባራት ሲጠቃለሉ ወጣቱ በሀገር ግንባታ ላይ ያለውን ሚና ነው የሚያጎለብቱትና እነኚህ በጎ ፈቃድ ስራዎች ደግሞ በወጣቱ መሀል አብሮነትን፣ ትብብርን፣ አንድነትን፣ መረዳዳትን የሚለውን ባህል የሚያጎለብቱ በመሆናቸው እንግዲህ በጥሩ ሁኔታ እየተፈጸሙ ነው የሚገኙት ማለት ነው። ወጣቶች በበጎ ፈቃድ አገልግሎት መሰማራታቸው ሀገራቸው ከነሱ የምትፈልገውን ነገር ማህበረሰባቸው ያለበትን ክፍተት አውቀው እንዲያግዙ ትልቅ እድል የሚፈጥር ነው።